ሶስት ኮሚሽን ማሳደጊያ መንገዶች። ሰላም ሄላስ ነኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን አሳዩን። እንግዲህ ባለፈው ቪዲዮ ላይ በፓርት 1 ላይ ሶስቱ ኮሚሽን ከምናሳድግባቸው መንገዶች ብዬ ፓርት 1ን በደንብ አይተናል። ለዛሬ ደግሞ ፓርት 2 ወይም ደግሞ ፎሎ አፕ የምንለው ነው የምናየው ማለት ነው። ለማስታወስ ያህል የመጀመሪያው ሰዎችን ፕሮስፔክት አድርገናል፣ መልምለናል። ትክክለኛው ዌዮችን አዘጋጅተን እንዴት መመልመል አለብን የሚለውን አውቀናል። ከዛ በኋላ ገለጻ ሰጥተናቸዋል። ገለጻ ከሰጠን በኋላ ቀጣይ ስቴፕ የሚሆነው ምንድነው? ፎሎ አፕ የምንለው ወይም ደግሞ እነዛን ሰዎች ክትትል ማድረግ ማለት ነው። ክትትል ነው የምናደርግላቸው። ክትትል ማድረግ ማለት ምን ማለት ነው? ሁልጊዜ እንደምላችሁ ብረትን በግለቱ ነው ወደምንፈልገው ቅርጽ ልናስይዘው የምንችለው። በዚህ ሁኔታ ውስጥ እንግዲህ በኔትወርክ ማርኬቲንግ ወይም በዳይሬክት ሴሊንግ ኢንዱስትሪ ውስጥ የስኬት እጣ ፈንታ በክትትል ውስጥ ነው ይባላል። ብዙ ጊዜ እንዲህ ሲባል ከሰማችሁ። በዚህ ኢንዱስትሪ ላይ የስኬት እጣ ፈንታ በክትትል ውስጥ ወይም በፎሎ አፕ ውስጥ ነው ስንል ከምናምን መሰላችሁ ገለጻ የሰጠናቸውን ሰዎች እነዛን ሰዎች ለውሳኔ ከገለጻ በኋላ ወደ ውሳኔ የሚያደርሳቸው መሀል ላይ በሚደረጉ ምኖች ናቸው፣ መሀል ላይ በሚደረጉ የፎሎ አፕ ሜቶዶች ናቸው፣ ወይም ክትትል የምናደርግበት መንገድ ነው። በዚህ መሀል በደንብ ማስታወስ ያለባችሁ የመጀመሪያ ክትትል የምታደርጉበትን ጊዜ ገለጻ ከሰጣችሁበት ጊዜ ክትትል የምትጀምሩበት ጊዜ ብዙ መራቅ የለበትም። ኢቨን ፎሎ አፕ በመጀመሪያ 24 ሰዓት ውስጥ ነው። አስማች አስፖስብል 12 ሰዓት ውስጥ አድርጉት። ካልሆነ ግን ማክሲመም ከ24 ሰዓት ውስጥ አታሳልፉት። በመጀመሪያ 24 ሰዓት ውስጥ ፎሎ አፓችሁን ጀምሩ። ይሄንን እያደረጋችሁ ምናልባት በአንድ ፎሎ አፕ ላትዘጉት ትችላላችሁ። ሁለተኛ፣ ሶስተኛ ፎሎ አፖች ሊኖሩ ይችላሉ። ሰዎች ወስነው በደንብ አንደርስታንድ አድርገው እንደናንተ ኮሚትድ ሆነው እስኪጀምሩ የሚያስከፍላቸውን ዋጋ ከፍለው እስኪጀምሩ ድረስ 2-3 ፎሎ አፕ መሀል ላይ ሊገባ ይችላል። ነገር ግን በደንብ ማስተዋል ያለባችሁ የመጀመሪያ ፎሎ አፕ በ24 ሰዓት ባልዘለለ ጊዜ ውስጥ፣ ከዛ በኋላ ግን ኤቭሪ ፎሎ አፕ የምታደርጉበት ሰዓት በመሀል ረጅም ጊዜያቶችን አታስቆጥሩ። ምክንያቱም ለፎሎ አፕ ቆይ ከሳምንት በኋላ ከ2 ሳምንት በኋላ ያላችሁ የምታስቀምጧቸው ከሆነ እነዚህ ሰዎች እንዲሰሩ ከምታደርጓቸው ይልቅ የምታጡበት ፕሮባቢሊቲ ከፍተኛ ነው። ቅድም እንዳልኳችሁ አንድን ብረት ብታግሉ መጥረቢያ ማድረግ ነው የምትፈልጉት? ቢላ ነው የምታደርጉት? ወደ የትኛው ሼፕ ነው የምትቀይሩት? ከገዘገዘ በኋላ ከሳምንት በኋላ ማለት ያንን ብረት አውጥተን ቆይ ከሳምንት በኋላ አግለነው ፍም ሆኖልናል እኮ እዛው ጋር መቀጥቀጥና ወደምንፈልገው ቅርጽ ማስያዝ ስንችል አውጥተን ግን ከሳምንት በኋላ ከ2 ሳምንት በኋላ ብንመለስ ድጋሚ ማጋል ይጠበቅብናል። በዛ መሀል ሰዎቻችሁን ልታጡ ትችላላችሁ። ስለዚህ ሁልጊዜ እነዚህ ነገሮች የጊዜ ርቀቱን በደንብ አድርጋችሁ አሳጥሩት። ሌላው ደግሞ ሁልጊዜ ከእያንዳንዱ ቀጠሮ በኋላ ሁልጊዜ ሌላ ቀጠሮ ላይ ቀጠሮ፣ ሌላ ቀጠሮ ላይ ቀጠሮ፣ ሌላ ቀጠሮዎችን መያዛችሁን ዘንጉ። ሁልጊዜ ቀጠሮ ላይ ቀጠሮ ያዙ። ያ ማለት ምንድነው? ከእያንዳንዱ ቀጠሮ በኋላ ለምሳሌ ፎሎ አፕ የምታደርጉበት ሰዓት እንበልና ከ24 ሰዓት ውስጥ የሆነች ሰዓት ሰጣችኋል። 3 ተኩል ላይ ከአንድ ሰው ጋር ቢኖራችሁ እስከ 4 ሰዓት ፍሪ ታረጉና 4 ሰዓት ላይ ሁለተኛው ሰው ይመጣል። እነዛን 4 ሰዓት ላይ ምናልባት እኛ ኦንላይን ቢዝነስ እየሰራን ፊዚካል ስላልሆነ 3 ተኩል ላይ 5 ሰው ልትቀጥሩ ትችላላችሁ። አቴ ታይም አንድ ላይ ላይቭ ላይ ሰብስባችሁ ፓርቲ ላይ ሰብስባችሁ ለአንዱ ጥያቄ እየመለሳችሁ ለአንዱ እየጠየቃችሁ ምን እያላችሁ የአንዱ ጥያቄ ለአንዱ መልስ የአንዱ ጥያቄ ለአንዱ መልስ እየሆነ እርስ በርስ እዛ ጋር የቤተሰባዊነት ስሜቱንም እየፈጠራችሁ ልትሄዱ ስለምትችሉ 3 ተኩል ላይ 5 ሰዎችን ከቀጠራችሁ ኢሚዲየትሊ ከ30 ደቂቃ ሰጡትና እንደገና ደግሞ ቀጠሮ ላይ ሌላ ቀጠሮ ከቀጠሮ በኋላ ሌላ ቀጠሮ ስላችሁ 4 ሰዓት ላይ መታችሁ ደግሞ ድጋሚ ሌላ 5 ሰዎችን 4 ተኩል ላይ ደግሞ ሌላ 4 ተኩል ላይ 5 ሰዓት ላይ እያላችሁ እንደዚህ ብቻ ኤቭሪ 30 ደቂቃዎች በቀጠሮ ላይ ሌላ ቀጠሮ እያደረጋችሁ እንግዲህ ምናልባት በቀን ውስጥ የፎሎ አፕ ሰዓታችሁ 4 ሰዓት ሊሆን ይችላል፣ ወይም 3 ሰዓት ከ12 እስከ 24 ሰዓት ውስጥ 3 ሰዓት 4 ሰዓት ኢንዲፔንደንስ ፉል ታይመሩ ፓርት ታይመሩ እንደናንተ የምንደመደባችሁት ጊዜ ይወሰናል። ነገር ግን ልክ እንደዚህ አድርጋችሁ እንደዚህ ማድረግ እንዳትረሱ። ሁልጊዜ መርሳት የሌለባችሁ ብዙ ጊዜ እንደዚህ በማድረግ ውስጥ ሰዎች አንዳንዴ ሰዎችን ፎሎ አፕ ስታደርጉ በፍጹም እየሰዎችን ያስገደዳችሁ ወይም ደግሞ እየተጫናችኋቸው እንደዚህ አይነት ስሜት እንዳይሰማችሁ ኦንሊ ስራችሁን ነው የምትሰሩት።
ስለዚህ ሁሉ ጊዜ ይሄንን ፊል አድርጉ። ሰዎችን እያስገደድን እየተጫንን ነው የሚለውን ሳይሆን ከነዛ ሰዎች ጋር እናንተ ስራችሁን እየሰራችሁ አለቀ። ይሄን ነው የምታደርጉት። ስለዚህ ይሄን በማድረግ ውስጥ የመጀመሪያ ፓርቷን ላይ እንዳየነው ፕሮስፔክት አድርገናል፣ ሰዎችን መልምለናል፣ አምጥተናል የተለያየ ሜትድ ከዛ በኋላ ገለጻ ሰጥተናል። ገለጻ የሰጠናቸውን ደግሞ በዛሬ ቪዲዮ ደግሞ እንዴት ፎሎ አፕ እንሰራላቸዋለን፣ ፎሎ አፕ ምንድን ነው የሚለውን አይተናል። በዚህ መልኩ ክትትል አድርገን ወደምንፈልገው መስመር ውስጥ እናስገባቸዋለን። እመኑኝ አሁን የምላችሁን ነገሮች ሶስቱን በቀጣይ ሶስተኛውን ቪዲዮ በቀጣይ ፓርት መጣበታል። እነዚህ 3 ነገሮች በተከታታይ ብታደርጉ ምንም ተጨማሪ ነገር እንኳን አካሄድ ባትቀይሩ ትኩረት አድርጋችሁ እነዚህ ነገሮች ላይ በደንብ ብትሰሩ እመኑኝ ትልቅ ውጤት ማምጣት ትችላላችሁ። የምትፈልጓቸውን ድሪም የምታደርጓቸውን ኮሚሽኖች ማግኘት ትችላላችሁ። ለዛሬ ሁለተኛው ፓርት ይሄንን ይመስላል። በቀጣይ እንደገና ደግሞ በፓርት 3 ደግሞ ምንገናኝ ይሆናል። የመጨረሻ ፓርት 3 በቀጣይ ቪዲዮ መጣላችኋለሁ። አሁንም ለዚህ ቻናል አዲስ የሆናችሁ እንደ ሁልጊዜው ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን አሳዩ። ይሄን ቻናል በእንደዚህ መልኩ ሰፖርት አድርጉ። ይሄንን ነው የምላችሁ። see you at the top።